ሚዲያ ላይ ኢምራን የሚል ነገር ያያየው ነው። እህት ወንድሞች ላይ ኢምራንን ከፎሴ ጋጋ እንዲዋይ የተፈለገበት ዋና ዓላማ ታዳጊው ኢምራን የኦርቶዶክስ ተዋህዶ ቤተክርስቲያን ገድላትና ተአምር መጽሐፍት ፋይል ስላለው ነው እንጂ በሁሱና በኢምራን መካከል ልዩነት ኖሮ ኢምራን ሁሱን በልጦት አይደለም። ይሄን ማወቅ አለባቸው። ኢምራንና ሳላ ለምታምንበት ነገር ኃላፊነት የምትወስዱ ከሆነ ፊታችሁን በቪዲዮ አሳይታችሁ ሁሱ ትናንትና ልክ እንዳደረገው አሳይታችሁ በቪዲዮ ዲቤት ማድረግ ትችላላችሁ። ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር። ኢየሱስ አይ እንትን አይደለም ብሏቸው ነበር። ቁጥር 10 ላይ ምን ብሎ ይናገራል? ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደግሞ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቅድም ሲናገሩ እንደዚህ አይደለም እንዴ ብለው ስትል እዚህ አሁን ኢየሱስን ልመጨውበት ነው አሁን እሱ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ኢምራንና ሳላ ለምትናገሩት ነገር መቼም የእስልምና እምነት ተከታዮች ናችሁ። በሃይማኖታችሁ አትደራደሩ። በሃይማኖት ማንም ሰው እኔ እንደውም እደራደራለሁ። ሃይማኖተኛ ሞር ፖለቲካ ውስጥ የብሔር ፖለቲካ ውስጥ ስላሉ ለምታምንበት ነገር ኃላፊነት የምትወስዱ ከሆነ ፊታችሁን በቪዲዮ አሳይታችሁ እሱ ትናንትና ልክ እንዳደረገው አሳይታችሁ በቪዲዮ ዲቤት ማድረግ ትችላላችሁ። የማስበው ምንድነው እፎይ በቪዲዮ አንተ ወጣ ኢምራን ሳላም የምትባሉ ወንድሞቻችን እናንተ በቪዲዮ ወጣችሁ ዲቤት አደርጋለሁ ብላችሁ አይ እፎይ ነው እኔ ዲቤት አላደርግም ቢካዝ ሌላ ነገር ስላለ ብሎ ምክንያቱም ያመጣ ከሆነ እኔ እፎይ የሚባለው ልጅ እውነትም እንደሚባለው ውሸታም ነው ይፈሪ ነው ማለት ይችላል። ከሃይማኖታዊ ነገሮችን ስናወራ አክቹዋሊ እኛ ማየት የምንፈልገው መጽሐፉን ነው። ሁሉም ሰው ማወቅ የሚፈልገው መጽሐፎችን የሚቀርቡ መረጃዎችን ነው ወር ማየት የምንፈልገው። ዜርፎር ይሄ ስታንዳርድ ሊሆን አይችልም። ሲቀጥል ሃይማኖታዊ ቅድማውን ይሁዳም ለማንሳት ሞክራል። ይሄ ከኢየሱስ የተማረው ነገር ነው። አክቹዋሊ ይሄኛውን ነገር ራስን መጠበቅ ከኢየሱስ የተማረው ነገር ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበር በይሁዳ ሊመላለስ አይወድምና በገሊላ ይመላለስ ነበር ይላል። ሊገሉት ስለሚፈልጉ ኢቨን ቁጥር 4 ላይ ደቀ መዛሙርቱ ራሱ ለምን ፊትን አትገልጥም ሲሉት ነበር። ኢየሱስ አይ እንትን አይደለም ብሏቸው ነበር። እንደውም ምን እንመለከታለን? ወንድሞቹ ወደ በዓሉ ከወጡ በኋላ እንደው ቁጥር 10 ላይ ምን ብሎ ይናገራል? ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ በግልጽ ሳይሆን ተሰውሮ ወጣ ይላል። ራሱን ደግሞ ወጥቷል ኢየሱስ። ስለዚህ አሁን ኢየሱስን መተቸት ይኖርባል። አሁን ቅድም ሲናገሩ እንደዚህ አይደለም እንዴ ብለው ስትል እዚህ አሁን ኢየሱስን ልመጨውበት ነው አሁን እሱ ላይ። ይሄ ብልጠት ይሄ ምንም ፋይዳ ያሌለውን ልክ ወንድ አይደል ወይ ምናምን እንደዚህ ከታች ኮሜንት እያየሁ ነበር። አይገናኝም። ይሄ ከትምህርትና ዋናው እኛ ማየት የምንፈልገው ምንድን ነው? ራስን ጉዳ የሚል እንደዚህ አይነት ስታንዳርድ የለም። ራስ ለምሳሌ ቅድም ወንዴ ለሃይማኖት ይሞታል አይሞትም ሁኬርስ ለሃይማኖት አንተ ራስን ወቅተህ ኩብገል እኛ ኬራ ማንንም አትጎዳም። እኛ ማወቅ የምንፈልገው እስኪ በትምህርት በምታቀርበው ማስረጃ እስልምናን መምታት ከቻልክ ወጥተማ አደባባይ ከተራራ ብዘል ከፎቅ ብዘል ራስ የምታጠፋ ይሄ እኮ ጀግንነት አይደለም። ጀግንነት ማለት ማስረጃ አቅርበ ሀሳብን ማሸነፍ ነው ጀግንነት እንጂ ወጥቶ አየር ላይ በመጮህ አይደለም። ሁለተኛ ኢትዮጵያ ያለበት ሁኔታ ይወስናል። ኢትዮጵያ ላይ እንኳን ይሄ ይቅርና ሃይማኖት ተቋማቱ ራሱ ሌላ እንትን ውስጥ ነው ያሉት። ሁሉም ሃይማኖቶች መብታችን አልተከበረ የሚሉበት ሁኔታ ላይ ነው ያለው። እዚህ ሴናሪዮ ውስጥ እሳት ነው የምትሆነው መሀል መግባት ማለት ነው። ኢትዮጵያ ገና ለገና መስጊድ ይሰራ እንደዚህ ከሆነ አይነት ሁኔታ ውስጥ ነው። እስፔሻሊ እኛ ሙስሊሞች ደግሞ ገና እንትን እያለበት ገና መብታችን በተቋም ደረጃ ሁላ መብታችን እየጠየቅን ያለበት ሁኔታ ላይ እንኳን ኢንዲቪዥዋሊ ይቅርና ማለት ነው በኢንዲቪዥዋል ደረጃ በተቋም እንደ ሙስሊሞች ሲሆን ራሱ ገና እየጮህን ያለንበት ስቴጅ ላይ ያለ ነው። እንኳን በኢንዲቪዥዋል መብታችን ይጠበቃል የሚለውን እርሳውና ማለት ነው። ይሄ ሌላ ቶፒክ ቢሆንም ማለት ነው። ስለዚህ ይሄ ጀግንነት ማለት ኢየሱስም አስፈላጊ ሲሆን አይታል ተደብቆ በስውር ይወጣ ነበር አስፈላጊ ሲሆን ማለት ነው። ስለዚህ አሁን እዚህ ጋር ማየት እንፈልገው እኛ ምንም አይገናኝም። መልክ ምናምን አይደለም አስፈላጊው ማስረጃ ነው። አስፈላጊው ማስረጃ የሚነሱ ማስረጃዎችን ማየት እንፈልጋለን። ከእፎይና ኢምራን ተወያይተዋል ከዚህ በፊት ፊት ምናምን ስታንዳርድ ሆኖ አያውቅም። ኢንተርናሽናል ራሱ አሉ ሲጀመር ዲቤተሮች ፊታቸውን የማያሳዩ ስም ላለመጥቀስ ፈልጌ ለማስታወቂያ እንዳይሆን ማለት ነው። ኢቭን አሁን ራሱ ኢትዮጵያ ላይ ያሉ በፕሮቴስታንቱ ሳይድ ላይ ያሉ ፊታቸውን የማያሳዩ አሉ። ኢቨን በኦርቶዶክስ ሳይድ ራሱ ፊታቸውን የማያሳዩ አሉ። ይሄ ስታንዳርድ አይደለም። በቃ ጀግንነት የጀግንነትም ምክንያት አይደለም። ጀግንነት ማለት የምታቀርበው አርጊመንት ሊያስከው ፖዚሽን ማስረጃ አቅርበ ከአንተ ተቃራኒ ሊሆኑ አካላትን ደግሞ እነሱ የሚያነሱትን መምታት ትችል፣ ያ ነው ጀግንነት። ስለዚህ የማይሆን ስታንዳርድ ይሄ ሊትራሊ ከውይይት ጋር ምንም ሴንስ የማይሰጥ ስታንዳርድ መውጣት የለበትም። ስለዚህ አሁንም ቢሆን ከውይይቱ ለመሸሽ ብዙ የሚነሱ ነገሮች አሉ።
እነዚህ በአጠቃላይ የወደቁ ናቸው። አሁንም ምንድነው አቴንሽን አለ፣ ህዝብ ይሰበሰባል። ኢምራን የሚታወቅ ሰው ነው። ሁላችን ብዙ ሰዎች እንትን የሚሉ ሰዎች ነን። ዜርፎር ውይይቱ መስተካከል አለበት። እዚህ የጀግንነት የጀግና የመሆንና ያለመሆን ነገር አይደለም፣ ፊት ማሳየት ላለማሳየት። ስለዚህ ጀግና ማለት ያመነበትን ነገር ፊት ለፊት ወጥቶ በማስረጃ ማረጋገጥ ነው። ለምሳሌ ሁላችንም እንደዛ ነው። ለምሳሌ ኤቭሪባዲ ሁላችንም አሁን እዚህ ላይ ብትመለከተን በአጠቃላይ እኛ ሬዲ ነን። የምናሳየው ፊታችንን ሳይሆን የምናሳየው መጽሐፍቶቻችንን እናሳየው። አንተ የምትፈልገው ነገር በአጠቃላይ አለን። እኛ የምናሳየው መጽሐፍቶቻችን የአንተ መጽሐፍን ነው ገልጠን ለማሳየት የምንሞክረው እንጂ ፊታችንን ያደርግልሃል። ያ ነው ፖይንቱ። መጽሐፍ ነው የምናሳየው፣ ፊታችንን አይደለም። ዜርፎር ዋናው ጥንካሬ ማለት ይሄ ነው። ሰላም አለይኩም እንደምን አመሻችሁ። ሶሻል ሚዲያ ላይ ኢምራን የሚል ነገር እያየሁ ነው። እህት ወንድሞች ላይ ኢምራንን ከፎሴጋ ጋር እንዲዋይ የተፈለገበት ዋና ዓላማ ታዳጊው ኢምራን የኦርቶዶክስ ተዋህዶ ቤተክርስቲያን ገድላትና ተአምር መጽሐፍት ፋይል ስላለው ነው እንጂ በሁሱና በኢምራን መካከል ልዩነት ኖሮ ኢምራን ሁሱን በልጦት አይደለም። ይሄን ማወቅ አለባቸው። እኔ አንድ ጊዜ አስታውሳለሁ ከዛሬ 4 ዓመት 3 ዓመት በፊት ምን ነበረ የኦርቶዶክስ ተዋህዶ ቤተክርስቲያን ገድላት አንድም እንዳይቀራችሁ ሙሉ በሙሉ አንብቡ ብዬ ተናገርኳት። እስካሁን ጆሮዬ ላይ አለች አረሳው። ሁሱ ግን የኦርቶዶክስ ተዋህዶ ቤተክርስቲያን ገድላትና ተአምራት መጽሐፍቱ የሉትም። ይሄን ብቻም ሳይሆን ንጽጽር ላይ የሚሰሩ ወጣት ልጆች ሁሱ ቤት ነው የሚውሉት። እነዛን ፋይሎች ሼር አላደረጉለትም። እኔ በውስጥ መናገር እችል ነበር። ወጣቶች ልጆች ስለሆኑ ሊቀየሙ ይችላሉ። ኖርማሊ ሶሻል ሚዲያ ላይ ልናገረውና ትምህርት የሚወስድ ይውሰድ። እዚህ ጋር ስህተት ተፈጥሯል። ፋይል ስታዘጋጁ ንጽጽር ላይ ለሚሰራ ወንድም ሼር አድርጉ። ይሄን የሰራሁበት ትልቁ ምክንያት ምንድነው? ኡስታዝ ዶክተር ሙንቀዝ ሰቃርን ታውቁታላችሁ። ንጽጽር ላይ የምትሰሩ እኔ ድሮ ጊዜ ነው የማውቀው። ስነ ስርዓት ያለው ሙህተረም ነው። ዞሮ ትልቅ ሰው ነው። በእድሜም ዶክተርም ነው ኡስታዝም ነው። በነገራችን ላይ ሶሪያዊ ነው። ንጽጽር የሚያደርግ ነው። ንጽጽር ለማድረግ ቀጠሮ ከያዘ ረጅም ሰዓት ነው የሚይዘው። ምክንያቱም ምሁር ነው። ረጅም ሰዓት ነው የሚይዘው። ከቋንቋ፣ ከታሪክ፣ ከሃይማኖት፣ ከስኮላሮች አንፃር መረጃ ይዛል። በመቶዎች የሚቆጠር መረጃ ነው የሚይዘው። ሰዓቱ ደርሶ ከተወያየ በኋላ ምን ያደርጋል? የሰበሰባቸውን መረጃ ለወንድሞች ሽር ያደርጋል። እነዚህ ልጆች አንደኛ እድሜያቸው ትንንሽ ስለሆነ ያዘጋጁትን ፋይል ለወንድሞች ሽር ማድረግ እንትናሉም ነበረ። የትናንትናው እንደ ድራማ እንደ ጭቅጭቅ ለምንድን ነው ኢምራን ይግማ ኢምራን የሚል ካፊሩም ሙስሊሙ እየተንጫጫ የነበረው? የተሰራው ስህተት ለምንድን ነው? አይቻልም ከሁሱ ጋር ምናምን የሚባል ነገር እንዳይፈጠር በመጀመሪያ ረጅም የቀጠሮ ሰዓት መሰጠት ነበረ። ባይሆንም ፋይሉን ለሁሱ መስጠት ነበረበት። ፋይል እንዴት መጠቀም እንዳለበት፣ ፋይል እንዴት መዘጋጀት እንዳለበት አይናገሩም። ቅድም ራሱ ነይዳ ቤት ገስት ላይ አንዳንድ ማስተካከያ ስናገር ሳላህ አልወደደውም። ቴሌግራም ላይ ሄዱ ነው ጳውሎስ ሴቶች በማህበር ዝም በሉ ያለው ወዱ አይደለም ማለት ሴት ልጅ በእስልምናና በክርስትና የሚል ንጽጽር ሲገባ ጳውሎስ ሴቶችም በማህበር ዝም በሉ ብሏል ብሎ ለተቃራኒ ሐሳብ ያመጣዋል። መልሶ ለተመሳሳይ ሐሳብ ያመጣዋል። አንድ ነገር መጥፎ ነው ብላችሁ ከተቃወማችሁ ወደ ጥሩ ነገር አታምጡት። እዚህ ጋር ጳውሎስ ሐሰተኛ ነው የሚለው ታዳጊው ወጣቱ ሳላህ ጳውሎስን እውነተኛ አድርጎ ጳውሎስ የተናገረውን ለኔ ተጠቅሞታል። በነገራችን ላይ እኔ የተናገርኩት ነገር በእድሜም ስለምበልጣችሁ ለህሊናም አመቹ ስለሆነ ለወደፊትም የምታድጉ ስለሆናችሁ ያስተካከላችሁ እንድትሄዱ ነበር ያንን የተናገርኩት። እኔም ሶሻል ሚዲያ ከንጽጽር ከሚያደርጉት አጠቃላይ የሆነ ጨምቄ ወሰድኩት እንትና ሐሰተኛ ነው የሚል ነገር ትቻለሁ። በራሴ ዓለም ነው የሚሄደው። እኔ ጳውሎስን ከሃዲም ነው አማኝም ነው አልልም። የሚመቹኝ ሐሳቦች ካሉ ይመቹኛል፣ የማይመቹ ካሉ አይመቹኝም። በነገራችን ላይ ማለት ነው እንደዛ ነው። ስለዚህ በራሳችን ዓለም መኖር አለብን ከህሊና ጋር። በነገራችን ላይ ህሊና ከተፈጥሮ ጋር ከሃይማኖት ጋር አይጣላም። ህሊናችሁ መሰረት አድርጋችሁ እንትን ለማለት ሞክሩ። ፋይል ስታዘጋጁ ንጽጽር ላይ ለሚሰራ ወንድም ፋይል እንዴት እንደሚዘጋጅ ወይም ፋይል አዘጋጅታችሁ መስጠት ይልመድባችሁ። እንግዲህ ንጽጽር ላይ የሚሰሩ እነዚህ ታዳጊ ልጆች ሁሱ ጋር ነው የሚውሉት፣ ነገር ግን አልሰጡትም። ኦኬ አንድ እንዳይቀራችሁ የኦርቶዶክስ ገድላትና ተአምራት አንብቡ፣ ወረቀት በጣም ወረቀት እንዳይቀራችሁ እያልን ስንመካከር ፋይል ስታዘጋጁ መስጠት ነበረባችሁ። እኔ በጣም ነው የሚገርመኝ። ትምህርት ውሰዱ። ከካፊሮች በምንድን ነው የምትሻሉት ነው? በነገራችን ላይ ፋይል በማዘጋጀት ራሱ ካፊሮቹም ይረዳሉ ይመስለኛል። የተቆጣ ይቆጣ፣ ያልተቆጣ የራሱ ጉዳይ። እኔ የምሰራው ለእውነት ለወደፊት መልካም ማህበረሰብን ግብረገብነት ያለው ማህበረሰብ የማፍራት ዋና ዓላማ ስላለኝ ነው። የተቆጣ ያኔ መሳውራቱ ነው የሚቆጣ ማለት ነው። እና
ከንጽጽር ምሁራኖች ትምህርት እየወሰድን ረጅም እድሜ ለሙቅዝ ሰቃር ለታዳጊ ወጣቶች ማሻሻልን እውነተኝነት መሰረት አድርጎ መሄድ ጥሩ ነው። በዛ አጋጣሚ አብደል ከሪም ጥሩ አድርጓል። አብደል ከሪም ነገራችን ላይ እና ብቻ ይበቃኛል ሸራ አድርጉትና በሁሱና በኢምራን መካከል ልዩነቱ ኖሮ ሳይሆን መጽሐፍቶቹን ስላልያዘ ነው። የኦርቶዶክስ መጽሐፍት እንትን አላልኩም አልገዛሁም። ወንድሞች ፋይል ካዘጋጁ ይበቃል በሚል የኦርቶዶክስ ገድላትና ተአምራት የለንም ብዛት ንጽጽር ላይ በተለይ ውጭ ሀገር የምንኖር ገድላትና ተአምራት ብሎ ማለት አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍት ብሎ ማለት ልጅ ማለት ነው። የመጽሐፍ ቅዱስ ልጆች ማለት ነው። ስለዚህ መጽሐፍ ቅዱስ የወለደችው ልጆች ብለው ነው የሚታመነው የኦርቶዶክስ መጽሐፍት። እናም መጽሐፍ ቅዱስ ላይ ያሉ ሐሳቦች እዛ ገድላትና ተአምራት ላይ በሰፊው አሉ። እንግዲህ ፈጣሪ እጅና እግር እንዳለው ኩላሊት እንዳለው ከርስ እንዳለው ስላሶች በቃ የሚወያዩ ፈጣሪዎች እንደሆኑ የሌለ ነገር የለም እና ኢምራን ያንን በፋይል ስላዘጋጀው ያንን ለኦርቶዶክስ ማህበረሰብ እንዲያሳይ እፎይ ደግሞ ከኦርቶዶክስ ገድላትና ተአምራት የወጣ ኦርቶዶክስን እንደማይወክል የራሱ ኦርቶዶክስ ማህበረሰብ እንዲታዘብ ስለተፈለገ እንጂ በወንድሞች መካከል ልዩነት ኖሮ አይደለም። ድራማ የምትሰሩ አንዱን ነጥላችሁ የምታወጡ ሰዎች እንትን አትበሉ፣ ጥሩ አይደለም። ኢምራንን ፎሎ አድርጋችሁ 1 ሚሊዮን አስገቡት።